የኢትዮጵያ ጥያቄ ነው የባህር በር ጥያቄ ብላችሁ አትነግዱ። የትኛው ኢትዮጵያዊ ነው ከናንተ ጎን ቆሞ አሰብ እየጠየቀ ያለው? የትኛው ኤርትራዊ ነው የትኛው ኢትዮጵያዊ ነው ኤርትራ ግቡልኝ ያለው? ማንንም አትጠይቃችሁ። በኢትዮጵያውያን ስም አትነግዱ። እናንተ ትናንትና ቲፒኤልኤፍ እያላችሁ የአንድ ዘር የበላይነት እያላችሁ ቀስቀሳችሁ አሰብንም ኤርትራንም ያስገነጠለው ቲፒኤልኤፍ ነው ብላችሁ ትግራይ ላይ ጆኖሳይድ እንዲሰራ አደረጋችሁ። ተመለሳችሁ መጣችሁ አሁን እናንተ አሰብ እየጠየቃችሁ የኢትዮጵያ ጥያቄ ነው ትላላችሁ። የእናንተ ጥያቄ ነው፣ የኦሮሞ ኢሊቶች ጥያቄ ነው፣ የኢትዮጵያውያን ጥያቄ አይደለም። እናንተ ላይ ሲደርስ አናሽ ሞነሙንም የኢትዮጵያ መንግስት አይደለም። እናንተ የኦሮሞ ኢሊቶች ከፊት ለፊትም ከኋላም ያላችሁት ዛሬ ስልጣን ላይ ያላችሁት እናንተ ናችሁ። የእናንተ ልናስተካክል አንችልም። ትናንትና እናንተ የትግራይ ጆኖሳይድ እንዲሰራበት ነው ቲፒኤልኤፍ ኢፒአርዲኤፍ እያለ ቲፒኤልኤፍ ብላችሁ የቀሰቀሳችሁት። ዛሬ ላይ ሲደርስ ተገልብጣችሁ የኦሮሞ ኢሊቶች ወይም ኦፒዲዮ እንዳንልባችሁ የቲፒኤልኤፍ የፒፒ መንግስት ወይም ደግሞ የኢትዮጵያ መንግስት ናችሁ። የአሰብም ጥያቄ እናንተ ነው። ኤርትራም የምትገቡት የእናንተ ጥያቄ ነው። ትግራይም የገባችሁት እናንተ ናችሁ። አማራም ክልል ያላችሁት እናንተ ናችሁ። ከማንም የሚበልጥ ነፍስ የለም እዛ መሬት ላይ። አንድ ነገር እናገራለሁ እቺን ብዬ ለቃለን። ጦርነቱን ከአማራ ጀምራችሁ ትግራይ ከዛ ኤርትራ ነው የምትገቡታል። ኦሮሞ የማይመጣ መስሏችሁ ጦርነቱ ወደ ኦሮሞ የማይሳብ መስሏችኋል። ይገባል ወደ ኦሮሞ። በእርግጠኝነት ነው የምነግርህ። በእርግጠኝነት ጦርነቱ ተንደርድሮ ኦሮሚያን የሚገባው። ለምን ሶስቱንም ቦታ ላይ በተለያየ መንገድ እያዋጋችሁ ያላችሁት እናንተ ናችሁ። አማራን ይዛችሁ ትግራይ ገባችሁ፣ ኤርትራን ይዛችሁ ትግራይ ገባችሁ። አሁን ደግሞ ሌላውን ይዛችሁ ኤርትራ ትሄዳላችሁ። ይሄ ሶስቱ ኃይል ጦርነት አድርጋችሁ አፍርሳችሁት እናንተ ኦሮሚያን መብራት ሰቅላችሁ መብራት አብርታችሁ ለሆነ ከተማ ሰርታችሁ ወይ አገር ሰርታችሁ የምትቀመጡባት ምድር አትኖርም። ይሄን በእርግጠኝነት መንጋችሁ ወራሪም ስለሆናችሁ አማራ ላይ ተሸንፋችሁ ትወጣላችሁ፣ ትግራይ ላይ ተሸንፋችኋል፣ ኤርትራም ተሸንፋችሁ ነው የምትወጡት። የራሳችሁ ኢትዮጵያውያን የሚኖርበትን መሬት የኔ መሬት ነው እያልክ እያስለቀቅ ኮንዶሚኒየም የኔ ነው እያልክ አይ ቲንክ የውይይቱ ርዕስ የገባ ፈልሰልጨርስ ኦኬ። ከዚህ በኋላ ጣልቃ ከገባችሁ አስወጣችኋለሁ። ልትነግዱ ስለ የአሰብ ጥያቄ የኢትዮጵያውያን ጥያቄ አይደለም። የኢትዮጵያውያን ጥያቄ አይደለም። ዛሬ ላይ ደርሳችሁ ወገባችሁን ይዛችሁ የአሰብ ጥያቄ የምታራግቡት የኦሮሞ ልጆች ናችሁ። ስልጣኑ ላይ ያለው ኃይል አሰብ የሚያስፈልገው ስልጣናችሁ ማራዘሚያ ስለሆነ ነው። ኤሚሬት ጋር በስተጀርባችሁ ኤሚሬት ሆና ጦርነቱን ወደ አስመራ መውሰድ የምትፈልጉት እድሜ ታራዝሙ። ኢሳያስም ደግሞ እድሜውን ሊያራዝም አማራን ይዞ ወደ 4 ኪሎ ይሄዳል። እሱ ነው በቃ ከዛ ሴት ጌማችሁ ነው። እነሱም ማንነታቸውን ብቻ አይደለም መሬታቸውን ብቻ አይደለም እናንተ ስልጣን ላይ ያለውን ማጥፋት ይፈልጋሉ። እናንተም የኢሳያስን መንግስት ለማውረድ ብርጌድና አህመድዩን ብርጌድ ለምናምን ይዛችሁ አስመራ የሚነብሰጉት የኢትዮጵያ ህዝብ በዚህ የአሰብ ጥያቄ ላይ የለበትም። እናንተ ራሳችሁ የመገንጠል ፍላጎታችሁ እስቲል አንቀጽ 39 እንዳይነካብን ብላችሁ ጨፌ ኦሮሚያ ላይ የምትሰበሰቡት እናንተ ኦሮሞዎች ናችሁ። አንቀጽ 39ን የምትቀበሉት ከሆነ የኤርትራ ሉዓላዊ አገር መሆኗን መቀበል ግዴታችሁ ነው የሚሆነው። የመለስ ጥያቄ አይደለም፣ የትግራይ ህዝብ ጥያቄ አይደለም። እናንተ ያዘጋጃችሁ ያላችሁት አገር ሰርታችሁ ለመውጣት ማለት የኤርትራ ህዝብ ደግሞ አንተ አይደለም የሰጠከው ወይም ደግሞ እናንተ በመታወሩት የትግራይ ህዝብ ወይም ቲፒኤልኤፍ አይደለም የሰጠው የኤርትራ ህዝብ። ለዛ መሬት የወደቀ ብዙ አለ። ለዛ መሬት ብዙ መስዋዕትነት ተከፍሎበታል። ተነስተህ ሄደክ ኤርትራን መያዝ አትችልም። 5000 ቄሮ ሰዎች አለው ብለህ ነው የኢትዮጵያን ስልጣን ያዝከው። 30 ዓመት ተዋግተው ነው ያዙት። 30 ዓመት አይደለም 300 ዓመት ይዋጋሉ ለመሬታቸው። የሰሩት ወንጀል አለ። የሰሩት ወንጀል አንድና አንድ ኤርትራውያን አሁን እናንተም አዳምጡኝ። የሰራችሁት ወንጀል ዛሬ ላይ ይሄ ጥያቄ እንድንነሳባችሁ ያደረጉት የኦሮሞ ኢሊቶች ተሰብስበው አስመራ መዳረሻቸው ያደረጉት እናንተ ትግራይ ገብታችሁ ወንጀል ስለሰራችሁ። ትግራይ አጥፍቶ አስመራ የመግባት አጀንዳ በግልጽ በአደባባይ ተናግረውታል እነሱ። እናንተ ግን የራሳችሁን ለእናንተ ደጀን የሆነው ለእናንተ መስዋዕትነት የከፈለውን እናንተ ባለፈው ድሮ የደርግ ስርዓት ሲዋጋ ቲፒኤልኤፍ ትግራይ ላይ ስለነበረ ደርግ ቲፒኤልኤፍን ተዋግቶ ነው ወደ ሻዕቢያ የሚሄድ የነበረው። አሁን ግን የለም ያ ነገር። ለምን ወቅታችሁታል? በትግራይ በኩል ምንም ነገር የለም። ዛሬ የደረሳችሁበት ውድቀት የደረሳችሁት ኤርትራውያን ራሳችሁ በቆፈራችሁት ነው። ራሳችሁ ባመጣችሁት ኤርትራ አገር ሆና 27 ዓመት ወደብ ተጠይቃችሁ አታውቁም። እነመለስ ዜናዊ ጭንቅላታቸውን አሰርተው 11 ድርጅት አሳድገው
አገር መርተው ነበር። ደደቦች መጡና ግዛት ማስፋፋትና ባህር ፍላጎት ሲኖራቸው ኢትዮጵያውያንን ማሰለፍ የምንችልበት ኬዝ ይሄ ነው ብለው ስላሰቡ እናንተ በገባችሁት ስለገባችሁ በዛ ቀዳዳ መጥተው እናንተን አታክ ለማድረግ እየሞከሩ ነው ያሉት። እናንተም ታግላችሁ አገራችሁን አድኑ። ኦሮሞዎችም ይሄ ጦርነት ስባችሁ አስመራ ስትወስዱት ይሄ ጦርነት ተመልሶ ወለጋና ነቀምት እንደሚገባ ከዚሁ ነግርሃለሁ። የሚቆም ጦርነት አይደለም። ማንንም አፍርሰክ አንተ ኦሮሚያን አገር ሰርተክ አትወጣም፣ በፍጹም አትወጣም። ይሄንን እነግርሃለሁ። ሶስት ቦታ አፍርሳችሁ ሄዳችሁ ኦሮሚያን አንቀጽ 39ን ተጠቅመን አገር እንሆናለን ነው ድሪማችሁ አለ። ዘርፋችሁና አፍርሳችሁ አይቻልም። ለምን? የኢትዮጵያ ሕዝብ ከጫፍ እስከ ጫፍ በእያንዳንዱ መንደር ገላችሁታል። በእያንዳንዱ መንደር ለነፃነትና ለሀገር ነው የምንታገለው ብላችሁ አጭበርብራችኋል። አገር ነው የምንሆነው ብላችሁ አጭበርብራችሁ ዛሬ ግን ወራሪ ነው የሆናችሁት። ከጫፍ እስከ ጫፍ ከአማራ ክልል እስከ ኤርትራ ወረራ ነው እያደረጋችሁ ያላችሁት። ሚኒሊክ 60 ሰው ይሁን 6000 ሰው ምን ያህል ቁጥር እንዳለው ታሪክ ያልመዘገበው ጡት ቆርጧል ብላችሁ አማራን ለዘመናት ነፍጠኛ እያላችሁ ነበር። ቲፒኤልኤፍ 27 ዓመት ሀገር እያቀና ስራ እየሰራ የአናሳ ብሔረሰብ የበላይነት እያላችሁ ሲጨፍሩ ነው። መብዛታችሁ የጠቀመው ነገር ምንም ነገር የለም ከማፍረስ ውጭ። አገር ከማፍረስ ውጭ የሰራችሁት ነገር የለም። በህዝብ ብዛት ንቀት ኖሯችሁ እንኖራለን ብትሉ እንደ ትግራይ ተሸንፋችሁ ነው የምትወጡት። ለምን? ያ የሚሞተው ትግራይ ላይ የሞተው ህዝብ አማራም እየሞተ ያለው ነገም ኤርትራ ብትገቡ የሚሞተው ለመሬቱ ነው፣ ለምንነቱ ነው። ወራሪ ተሸንፎ ነው የሚወጣው። ተሸንፋችሁ እንደምትወጡ በእርግጠኝነት ነግራችኋል። ግን አታጭበርብሩ። ቲፒኤልኤፍ አገር አላስገነጠለም። የትግራይ ህዝብ አገር አላስገነጠለም። እሺ ቴንክ ዩ። የኤርትራ ህዝብ ራሱ ታግሎ ነው ነፃ ያወጣው። ሂዱና ታገሉና መሬቱንና ባህሩን ቀሙት። ዝም ብሎ ከተኛ ኤርትራውያን የዛን ጊዜ እናንተ ጎበዝ ትሆናላችሁ። የዛን ጊዜ በኢትዮጵያውያን ይጨፈርላችኋል። የወራሪነት አባዛያችሁ በየክልሉና በየሀገሩ እየተመታ እየወጣ ነው ያለው። ትመታላችሁ። ማንም ለምን እንደማይቆም እሺ ቴንክ ዩ ሚሪንዳ። ህወሓትና ሻዕቢያ ተስማምተዋል። የተስማሙበት ደግሞ የሰርቫይቫል ጉዳይ ነው። ምክንያቱም አንዱ ያለ አንዱ መኖር አይችልም። ህወሓት ካለ ሻዕቢያ፣ ሻዕቢያ ካለ ህወሓት መኖር አይችሉም። ምክንያቱም ይጠፋሉ። አሁን በሁለቱ ህዝቦች በትግራይና በኤርትራ ህዝብ የፈጠሩትን ጣጣ ያደረጉትን ችግር ያመጡበትን ስቃይና መከራ አያምሯቸውም። ሻዕቢያ ከጠፋ ከዛ በኋላ ህወሓት የለም ብሎ ገምግመዋል ህወሓቶች። ሻዕቢያ ደግሞ ህወሓት አሁን እኛ ጋር ሆኖ እሱ ሰርቫይቭ ለማድረግ እኛም ሰርቫይቭ ለማድረግ ካላገዘን እኛ እንጠፋለን። ስለዚህ የግድ ከህወሓቶች በማንኛውም ነገር መስማማት አለብን ተብሏል። አሁን እኔ ምናልባት ለመሸወድ ሊሆን ይችላሉ አንዳንድ የውሸት ኢንፎርሜሽኖች ያወጡታል። ባዶ ሰለስት የሚባል አለ በሻዕቢያ በኩል በህወሓትም እንደዛ አለ። ይሄ ሲባል ያው የሰርቫይቭ ጥያቄ ነው። ሻዕቢያ በስልጣን ላይ እንዲኖር ህወሓት በስልጣን ላይ እንዲኖር ካልሆነ በስተቀር የህዝቡ ጉዳይ ህዝባችን ይሄን ይፈልጋል። የህዝባችን ነፃነት፣ የህዝባችን እኩልነት ለመጠበቅ ተብሎ አይደለም። ስለዚህ የኢትዮጵያ ህዝብ በደንብ ማወቅ አለበት የነዚህ ሴረኞችና ጦረኞች ኢላማ ምን መሆኑ፣ ምን ዋጋ እንደሚያስከፍል ለትግራይ ህዝብ፣ ለኤርትራ ህዝብ እንዲሁም ለኢትዮጵያ ህዝብ ምን ዋጋ እንደሚያስከፍል ማወቅ ይገባል ብዬ አስባለሁ።